ሶመር በደንብ እንደሚገባ አውቃለሁ፣ ግን ደግሞ አሁን ከቱርካን ጋር አብራችሁ ናቸው። አዎ እንግዲህ እንዳያት ዕቃዋን ሰብስባኛ ቤት መታለች። እንደዛ ማድረግ አልነበረብህ። ልክ አይደለም ልጄ። ምንም ያህል እንኳን ብትዋደዱ ቱርካን እኮ አሁንም ቢሆን ከሌላ ሰው ጋር ነች። ፍቺ ጠይቃለች እኮ አባዬ። ግን እኮ እስካሁንም ድረስ አልተፋቱ። ይሄ ደግሞ እኛም ብንሆን ልንቀበለው የምንችለው ነገር አይደለም እኮ ሶመር። ይሄ ነገር ለሁለቱም ቢሆን በጣም ከባድ ነው የኔ ልጅ። ይሄ ቱርካንንም ሆነ እኛንም ቢሆን የሚመጥን እኮ አይነት ነገር አይደለም። ልክ አይደለም፣ ደስ አይልም ልጄ። አባዬ ከዚህ በኋላ ማንም ሰው ምንም ቢል ወይም ቢያስብ ምንም አይጨንቀኝም። እውነቴን ነው የምልህ። ቱርካንን ትቻት አልሄድም። አበቃ። ሶመር አንተ እኮ በቅርቡ የዚችን ሴት ልጅ ወስደህባታል። ይሄ የሆነው ደግሞ በቅርቡ ነው። እንዴት ነው የምታምናት? እንዴት ነው ለአንተ ጥሩ የምትሆነው? እንዴት ነው አንድ ቀን ልጅህን ከአንተ ማትወስድ የሚመስልህ? ቱርካን ልጄ ልትወስድብኝ ብትፈልግ እስካሁን የምታደርገው አይመስልህም አባዬ? እድሉ ነበራትና ሞክራም ነበር። ቆይ እሱንም ሞክራ ነበር? አዎ ሞክራለች፣ ግን አልቻለችም። ደሞ እኔ ስላስቆምኳት አይደለም። ይህንን መንገድ ተስፋ ቆርጣበታለች። ራሷ መርጣ ነው። በቃ እንግዲህ ለእኔ ለማገዝ መረጠች። ለዛ ነው አሁን ቱርካንን ይበልጥ ማምናት። እሺ ብቻ አላውቅም፣ ግን ደግሞ ይህንን ነገር ለእናት እንዳትነግራት። ታማለች። ከሰማች የበለጠ ትናደዳለች። አባዬ ለምንድን ነው የምትናደደው? ሴትዮዋ ከነቀች ጀምሮ ስለ ቱርካን ስትጠይቅ ነበር እኮ። ግን ይህ ማለት አሁንም ቱርካንን ምራቷ ሆና ልታያት ትፈልጋለች ማለት ነው አይደለም ልጄ? እናትህ ስለ ቱርካንም ሆነ ስለ ልጇ እየጠየቀች መጨነቅ የለባትም። እሺ አባዬ እንደዚህ እናድርግ። ስለ እንደዚህ አይነት ነገር አትጨነቅ። እናቴን አናግራታለሁ። እሺ ታያለህ፣ እኔ ያሳምናታለሁ። አታምንም ብዬ ተስፋ አድርጋለሁ። ምክንያቱም እኔም ምንም አላመንኩም ነበር ሶመር። አባዬ እሺ በቃ የሚሆነውን በሂደት እንየው። እማዬ ቱርካን ስትይ ነበር። ይኸው አንቺ ጋር አመጣኋት። የምታስታውሽው ነገር አለ እንዴ? አንድ ስልክ ተደውሎልኝ ነበር። እሺ ግን ማን እንደሆነ አታስታውሽም? ንገሪኝ እስቲ። ቆይ አንዴ በሰዓቱ ያ ስልክ ሲደወል ከሙጅጋን ቤት እየወጣው ነበር። አዎ ወይዘሮ ሙጅጋንም እንደዛ ነው ያለችው። ግን ማን የደወለልሽ እማዬ? እና ማን ነበር? ምንም አላስታውስም። ዕቃዎችሽ የት ናቸው? እዛ ጋር ናቸው። መጨረሻ የተደወለልሽ የማይታወቅ ቁጥር ነው። አላውቅም ልጄ፣ ምንም አላውቅም። እሺ እማዬ፣ እሺ በቃ ከዚህ በላይ አላስጨንቅሽም። እሄድና ወይዘሮ ሙጅጋንን አናግራታለሁ። ምናልባት ስለዛ ስልክ የምታስታውሰው ነገር ይኖር ይሆናል። አቶ ካርታል እንኳን ደህና መጣ። እንኳን ደህና ቆየ። አቶ ሳዲቅ እኔን እየጠበቀ ነው። አዎ ክፍሉ ውስጥ ነው ያለው። ግባ። አቶ ሳዲቅ ና ቁጭ በል። አንዳንድ ነገር በስልክ ለማስረዳት በጣም ከባድ ነው። ለዛ ነው በአካል ተገናኝተን እንድናወራ የፈለግኩት። ጥሩ ነው ያደረግከው። ይኸውልህ ስማኝ አቶ ሳዲቅ፣
ካለ አንተ ፍቃድ ቱርካንን ማግባትና ቤተሰብ መመስረት ፈልጌ ነበር፣ ግን ደግሞ አልቻልኩም። ለማንኛውም ብቻ ሁሉም ነገር ስህተት ነበር። አንተ ልክ ነበርክ። ይህንን ነገር በፍጹም ስላላስተዋልኩ በጣም ይቅርታ አድርግልኝ። በአንድ በኩል ብቻ አይደለም፣ ልጄ በድጋሚ አንድ አይነት ስህተትን የሰራችው። መለያየታችን አይቀርም አቶ ሳዲቅ፣ ግን ለእኛ በሚመች መልኩ ማድረግ አለብን። ሁለታችንም ምንም ሳንጎዳ ክብራችን እንደጠበቅን ቢሆን ጥሩ ነው ብዬ አስባለሁ። አይደለም እንዴ አቶ ሳዲቅ? አዎ በትክክል። ግን እዚህ ያመጣ ሌላ ነገር አለ አይደል? ልስማው፣ ንገረኝ። እስካሁን ድረስ አልተፋታንም። ነገር ግን ያው ዝም ብዬ ስገምት ቱርካን አሁን ከሶመር ጋር ነች መሰለኝ። አዳምጠኝ፣ ለራሴ ክብር አለኝ። እንደዚህ አይነት ነገር መቀበል አልችልም። ምንም ቢሆን ደግሞ ቱርካን አሁንም ባለትዳር ሴት ነች። አቶ ሳዲቅ እባክህ ልጅህን አናግራት። ማለት ቢያንስ እንኳን ፍቺው እስኪያበቃ ድረስ ቤቷ ብትቆይ ጥሩ ነው። እንደዛ መሆን ለሁላችንም ጥሩ ነው። እኔ ተመልሼ የራሴ ቤት ገብቻለሁ። ስለዚህ ነፃነቷን ማግኘት ትችላለች። እኔ የምልህ እዚህ ጋር አለመግባባት ተፈጥሯል መሰለኝ። ቱርካን ወይዘሮ ሩቻን ጋር አይደለችም፣ አባቷ ቤት ነው ያለችው። ማለቴ እኔ ቤት፣ እኔ ጋር ነው ያለችው ልጄ። ነች እንዴ? አዎ ነች። አንተም ዝም ብለን የተጨነቀው ካርታል። በጣም ይቅርታ አድርግልኝ አቶ ሳዲቅ። የማየውን ነገር ነበር መሰል ያሰብኩት። መልካም ቀን እና መልካም ሥራም ይሁንልኝ። አመሰግናለሁ። ሄሎ አባዬ። ቱርካን የት ነሽ? አያታቸውን እንዲያገኙ ልጆቹን ወደ ሆስፒታል ወስጃቸው ነበር። እሺ፣ ስትጨርሽ ወደ ቤት ነይ። አልገባኝም። የተናገርኩት ግልጽ ነው ቱርካን። ስትጨርሽ በቀጥታ ወደ ቤት ነይ። እጠብቅሻለሁ። እሺ፣ እመጣለሁ። ምን ተፈጠረ? አባቴ ነው። ማታ ቤት መሄድ አለብኝ። በቃ እማዬ፣ እኔ አያቴን ማየት እፈልጋለሁ። እሺ ልጄ፣ እኔ ራሱ እሱ ጋር ወስድሻለሁ። ቱርካን፣ ልጆቹን ትምህርት ቤት ካደረስኩ በኋላ ወይዘሮ ሙጁጋን ጋር አብረን እንሄዳለን። እሺ እሺ እሺ፣ በሉ እንሂድ። ሄሎ አቶ ካርታል፣ ሩቻን ነኝ። ሆስፒታል ትመጣለህ ብዬ እየጠበቅኩ ነው። አንዳንድ የማናግርህ ነገር አለ። ሄሎ ወይዘሮ ሩቻን። ሄሎ ኦ ወይዘሪት ዶኑሽ መታለች። ይኸው እጅ ነስተናል። ሰላም ሰላም። በጣም ቶሎ መጣሽ። አንተም ቢሆን ቶሎ መጣ። አዎ ፍቅር የሚያውቁ ሰዎች ስሜታቸው አንድ ነው ይባላል አይደል? እንደዛ ብሎ ነገር የለም የሚባል አባባልም የለም። በቃ እንደዛ ከሆነ ሁለታችንም ስለ ጓደኛሽ ለማውራት ልባችን ተንጠልጥሎ ነበር ማለት ይቻላል። ስለዚህ እንያዘው፣ አይወጣም። በዛ ላይ ወደዚህ ሰላም ለማለት ነው የመጣሁት። ሆስፒታል 8 ሰዓት ላይ ቀጠሮ አለኝ። ጓደኛዬ ሰላም ብላለች። እና ለምንድን ነው ጊዜ የምናቃጥለው? በጓደኛሽን ሆስፒታል እንውሰዳት። የእውነት ከኔ ጋር አብራኝ መምጣት ትፈልጋለህ? አዎ መምጣት እፈልጋለሁ። እሺ አመሰግናለሁ። ምንም ማለት አይደለም። በር ላይ አትቁሙ፣ ግቡ።
ሶፋው ላይ ቁጭ በሉና ቡና ፈላላችኋል። እውነት ለመናገር ብዙ ጊዜ የለንም። ስለዚህ ራስሽን አታስጨንቂ። አንድ ቁም ነገር ልጠይቅሽ ነው የመጣሁት። እሺ፣ ችግር የለውም ጠይቀኝ። ያን ቀን እናቴ እዚህ አንቺ ጋር እያለች አንድ ስልክ ተደውሎላት ነበር። እያናገረች የነበረው ሰው ማን ነበር? እንዴትስ ነበር ያናገረችው? ምን እንደተባባሉ አኳኋና እንዴት ነበር? የተሰማሽ ነገር አለ? ያው ስገምት የምታውቀው ሰው እንደሆነ እርግጠኛ ነኝ። ለምን እንደዛ ብለሽ አሰብሽ? ዊ ለሕፃኗ ኬክ ሳይሰጧት ረሱ መሰለኝ። እስኪ ሄጄ ለያቸው። እሺ። ለምንድን ነው በማይታወቅ ስልክ የደወልሽው? አልገባኝም። እንድፈራ መሆኑ ነው? በማይታወቅ ቁጥር የደወሉት ማንነታቸው እንዳይታወቅ ሆን ብለው ነው። ካርታል ሊሆን ይችላል። አትጃጃል ሶመር፣ ካርታል እንደዛ የሚያደርግ ሰው አይደለም። ቱርካን፣ ስለ እሱ አትከራከሪለት። እየተከራከርኩለት አይደለም፣ ግን ባገኘው አጋጣሚ ሁሉ ከእሱ ጋር ለመጣላት ትሞክራለህ። ያን ቀን ካርታል ቀኑ ሙሉ ከኔ ጋር ነበር። ቱርካን፣ እንግዲህ ታይ፣ በቃ አታናጂ። ልጆች ተው፣ እንደዚህ በመጨቃጨቅ ምንም ነገር አታገኙ። ይቅርታ አድርጊልን። ከዚህ በላይ ባንረብሽሽ ጥሩ ነው። እናመሰግናለን። መልካም ቀን። መልካም ቀን። መልካም ቀን። ፈጣሪ በቶሎ ይማልሽ። ድኛለሁ አቶ ካርታል። እድሜ ላንተ። እድሜ ላንተ? ከእኔ ጋር ደግሞ ምን ያገናኘዋል? ወደ ሆስፒታል የወሰድከኝ አንተ ነበር ካውቃለሁ። እንደዚህ አይነት ህልም የምታዩ በማደንዘዣው ምክንያት ነው። ያኔ ያሳለፍኩትንና ያየሁትን ነገር በደንብ አድርጌ ያስታውሳለሁ። ቱርካንን ለመጠበቅ በጣም ሞክረሃል። ምንም ነገር አትልም እንዴ? አንዴ ህይወትሽን አድኘዋል። እርስ በራሳችን ምንም የምንካካሰው ምንም ነገር የለም። አለ። አንድ ጥሩ የሆነ ሐሳብ ላቅርብልህ። ሐሳብ ወይስ ማስፈራሪያ ማለት እንችላለን? ምንም ቢሆን በፍጹም መስማት አልፈልግም። እሺ፣ ጨርሶ ይማርሽ። ቆይ ሰውዬ ለምንድን ነው የሚደውልልሽ? ሶመር እባክህ ትንሽ ጊዜ ስጠኝ። ቱርካን፣ ማውራት አለብን። ትልቅ ነገር ነው። ምንድን ነው የጻፈው? ስራውን እንደተውኩት ታውቃለህ። ስለ ሰነዶቹ ሊጠይቀኝ ነበር። ቱርካን፣ የምትፈችው ባልሽ በቀን ውስጥ 100 ጊዜ ነው የሚደውልልሽ። ስለ ስራ ነው ትያለሽ፣ ግን እውነት ለመናገር ትክክል ነው ብዬ አላስብም። ለምን ዘና እንዳልሽ አልገባኝም። ቆይ ምንድን ነው ነገሩ? ቱርካን፣ እየተፈጠረ ያለው ነገር ምንድን ነው? ሶመር፣ ሲጀመር በቀን 100 ጊዜ አይደውልልኝም። በዛ ላይ ከካርታል ጋር ለ5 ዓመታት አብረን እንደሰራን ታውቃለህ። አንዳንድ የማስተካከላቸው ሰነዶች እንዳሉና ማስረከብ እንዳለብኝም ታውቃለህ እንጂ እኔ ጋር መደወል ደስ እንደማይለው እርግጠኛ ነኝ። ቱርካን፣ ተይ፣ እሱን እንዳምንሽ አትጠብቂ። ይህንን ሰውዬ የምትፈችው ጓደኛ ልታደርጊው አይደለም። እሱን ላስታውስሽ እፈልጋለሁ። አሁን እንደ ሕፃን ልጅ እየተነጫነጨ ነው።
ቱርካን፣ ምክንያቱም አሁን አንቺን እስከ ወዲያኛው አጥቶሻል። ይሄ ሰውዬውን መረጋጋትና ከአንቺ ጋር ስለ ሥራ ማውራት አይችልም። ይሄ ነገር ከዚህ በላይ መቀጠል የለበትም ቱርካን። አንቺም ቢሆን የራስሽን ውሳኔ መወሰን አለብሽ። ምን ማለት ነው? ስገምት እያስፈራራሽ ነው። እንዳትፈቺው ለማድረግ እየሞከረ ነው ያለው። ሶመር፣ ስንት ጊዜ ነው ቆየ የምነግርህ? ካርታል እንደዛ አይነት ሰው አይደለም። እንደዛ አይደለም። በቃ ካርታል እንደዚህ አይነት ሰው አይደለም? ስጠይቅሽ ካርታል እንደዚህ አይነት ሰው አይደለም ትያለሽ። ሙጁጋን ፊትም ተከራክረሽለታል እና እሱ አልበቃ ብሎሽ ቀኑን አብረን ያሳልፍ ነው አልሽ። አዎ። እሺ ቆይ ግን ያን ቀንስ ዳፍኔ ጋር ልወስዳት ስመጣ ትዝ ይልሻል? ያን ቀንም ካርታል ውስጥ ነበር እንዴ? አልነበረም ሶመር። ካርታል ከቤት ከወጣ በጣም ረጅም ጊዜ ሆኖታል። እሺ ታዲያ ያ ሰውዬ ከቤት ከወጣ ከቆየና ልትፈች ከወሰንሽ ቀኑን ሙሉ ምን ስታደርጉ ልታሳልፉ ትችላላችሁ ቱርካን? ያኔ ምን ስታደርጉ ነው ያዋላችሁት? ይሄ ነገር ምንም እየገባኝ አይደለም። ለምንድን ነው ሁሉን ነገር በግልጽ ማትነግሪኝ? ቆይ ምን ለማለት እየሞከርክ ነው? ከካርታል ጋር እንደምታደርጉት ነገር አለ። ምን እንደሆነ ግን አልገባኝም። ግን ከዛ ሰውዬ ጋር አንድ ነገር አላችሁ። ልክ ሲደውልልሽ ትደናገጫለሽ፣ ቀልብ ይርቅሻል። እያስፈራራሽ ይሆን አይሆን አላውቅም፣ ግን አይደለም ታያለሽ፣ ግን ትፈሪያለሽ። እሺ ከፈለግሽ አሁን ሁሉንም ነገር ንገሪ፣ አዳምጥሻለሁ። እነዚህ 2 ቀናት በጣም ከብደው ነበር መሰለኝ። ትንሽ ረፍት አድርግና ጭንቅላትህን ትንሽ አረጋጋ፣ ምክንያቱም የማይሆን ነገር እየተናገርክ ነው። ቱርካን ትክክል ነሽ። ይቅርታ አድርጊልኝ፣ የማይሆን ነገር እያልኩ ነው። ነገር ግን አጠገብ የሆነሽ ልነካሽ አለመቻሌ፣ ጠረንሽን ማሽተት አለመቻሌ፣ የእኔ እንደሆንሽ እያወቅኩ አንቺን መንካት አለመቻሌ በጣም ያናድደኛል ቱርካን። እሱን እወቂ። በጣም ከባድ ነው። በቃ ቀናለሁ ቱርካን። ወረቀት ላይ ያለ ትዳር ብቻ ቢሆንም ከሌላ ሰው ጋር እንደተጋባች ሳስበው እጅግ በጣም ነው የምቀናው ቱርካን። እናቴ እያሳለፈች ያለችው ነገር በቂ ያልሆነ ይመስል ዋው እያበድኩ እንደሆነ ነው የሚሰማኝ። ዋው ልክ ነሽ ሶመር። የኔ ውድ ረጋ ለማለት ሞክረ ባክህን። ስማኝ፣ እናትህ ደህና እየሆነች ነው እና ነገሮችን ለማስተካከል ደግሞ እየሞከርን ነው። ስለዚህ ትንሽ ጊዜ ስጠን። ትንሽ ትዕግስተኛ መሆን አለብን። ቱርካን፣ እንዴት ነው በዚህ ሰዓት ትዕግስት እንዳደርግ የምትፈልጊው? እናቴን እንደዚህ ያደረጋትን ሰው ሳላውቅ እንዴት ነው ሕይወቴን መኖር የምችለው? እንዴት ትዕግስተኛ መሆን እችላለሁ? ቱርካን፣ እንደ ገባኝ ከሆነ እናቴን ለመግደል ያሰበው ሰው በጣም የሚቀርባት ሰው ነበር። አንድ እናቴ የምታምነውን ሰው ነው ልታገኘው ሄደችው። የእውነቴን እምልሽ የምናውቀው ሰው እንደሆነ ደግሞ ግልጽ ነው። እና አሁን እንዴት ነው ይህንን እያወቅኩ የምረጋጋው? እንዴት ነው ትዕግስተኛ መሆን የምችለው ቱርካን? እሺ በቃ ፖሊሶች ሁሉንም ነገር እየመረመሩ ነው። አንተ ምንም አታስብ፣ ጥፋተኛው አንድ ቀን ይገኛል። አዎ እሱም ያለ ጥርጥር ያ ሰው ፍትህ ያገኛል። ግን ያ ሰው መጀመሪያ እኔን ነው የሚጋፈጠው። ተመልሰን እንሂድ። ደፍኔን ከትምህርት ቤት በወስዳት ቀር ይልሃል። ዛሬ ማታ አባቴ ጋር እንሄዳለን። ስለመጣሽ በጣም ደስ ብሎኛል ዶኑሽ። በቃ እኔ ውጪ እጠብቅሻለሁ። እውነቴን ነው ምልሽ፣ ያለሽን ቅሬታ በደንብ እረዳዋለሁ። ግን እመኝኝ፣ እኔ እዚህ ውስጥ እጄ የለበትም። እኔና ሰርዳር እንግሊዝ ውስጥ። ዶክተር አይሊ ለሕክምና ነው የመጣሁት እና ብዙ ጊዜ የለኝም። ስለዚህ አሁን ላይ ሂደቱን መጀመር እንችላለን። እሺ፣ ህመሙ እንዳይሰራጭ አድርገነዋል እና አሁን ሁሉም ነገር ንጹህ ነው። ነገ የመጨረሻ ሕክምናሽን ታደርጊያለሽ። አንቺም ከዛ በኋላ እየተመላለሽ ክትትል እናደርጋለን።
ጨርሶ ይማርህ። ግን ክፍሌ በር ላይ ነው የተቀመጥከው። አውቃለሁ። እኔ ደህና ነኝ። ከፍቅረኛዬ ጋር ነው የመጣሁት። እሷን እየጠበቅኩ ነው። ኧረ ነው እንዴ? ይቅርታ። እሺ፣ መልካም ቀን። መልካም ቀን ዶክተር ሰርዳር። ራሴ ነኝ ምግቡን የሰራሁት። እንደምትወጁ ተስፋ አለኝ። እንካ ልጄ። አመሰግናለሁ እማዬ። የተባረከ ይሁንልህ። ሽታው በጣም ነው ደስ የሚለው። ሻይ ደግሞ ብንጠጣበት በጣም ጥሩ ነው። በትልቅ ኩባያ ነው የሚሆነው። እኔ እንግዲህ ካላስቸገርኩ በብርጭቆ ይሆንልኝ። እሺ፣ አመጣልሻለሁ። አቶ ካርታል አማችህ እንደምትወድህ እርግጠኛ ነኝ። ማለቴ ይሄ ቀልድ አልሰራም። ቀልድ ላይ መስራት አለብኝ። ያሁኑ አልሰራም። የተባረከ ይሁንላችሁ። እባክህ እናቴን ተዋወቃት። እማዬ፣ ካርታል አለቃዬ ነው። ስላወቅኩ ደስ ብሎኝ። እኔም ደስ ብሎኛል። ስማ፣ እናቴ የምትሰራው ምግብ እጅግ በጣም የሚጣፍጥ ነው። ተቀመጥ። አመሰግናለሁ ልጄ። እባክህ ኤፌን ማምጣው። እዚህ ያለው ላገኘው። ልጁ ትምህርት ቤት ነው ያለው እማዬ። እኔ የምልህ ልጅ ከደፍኔ ጋር አንድ ትምህርት ቤት ነው የሚማረው? አዎ። ሻያችሁ ደርሷል። እንካያስ። በኋላ ቀምሳለሁ። አመሰግናለሁ። አቶ ካርታል ዳፍኔን በጣም ናፍቋታል። ምን አይነት እድለቢስ ትዳር ነው? ቆይ ትዳር እንደ ቁማር ነው። ይኸውልሽ፣ ዋናው ነገር ትክክለኛ ሰዓት ላይ መቋረጡ ነው። ሁሉም ሰው ህይወቱ ላይ ሁለተኛ እድል አለው። ወይዘሮ ሱዛን? ወይዘሮ ሱዛን በጭራሽ አትሆንም ልጄ። እሷ እንዴት ብላ ነው እኔን እንደዛ የምታደርገኝ? ሴቪ ላይ እሷ እንኳን ልትሆን አትችልም። እባክህ እንደዛ አትበል ኦዛር፣ አትርሳው እንጂ ሴቭ ላይ እኔን ለመግደል በጣም በቂ ምክንያት አላት። ሩቻን እባክሽ የማይሆን ነገር አትበይ። ሊሆን የሚችል ነገር ነው እንዴ? አይደለም ልጄ፣ ከአባት ጋር ቀልድ እየቀለድኩ ነበር። አቶ ታሪክ የድሮ ሂሳብ ሰራተኛችን ነው። እንደ ቤተሰብ በጣም ነው የሚወደን። ካርታል? አቶ ካርታል? አዎ አውቃለሁ። በእርግጥ እሱም በጣም ነው የጎዳ ነው፣ ግን እሱ ያደረገው አይመስለኝም። እሱ የነፍሰ ገዳይ ልብ የለው፣ እርግጠኛ ነኝ። ካርታል ተብዬው ምንድን ነው? የምጠይቀው ሰው ሁሉ አንድ አይነት ነገር ነው የሚነግረኝ። ስምኝ እማዬ፣ የምጠይቅሽን ነገር ሁሉ አይደለም ነው የምትይው። አስቢበት እስቲ፣ በደንብ አስቢ። ምናልባት ታስታውሽ ይሆናል። ልጄ ቆይ ባስታውስ ኖሮ አልነግረህም እንዴ? ቱርካንስ? እሷ ከጥያቄ ውጪ ነች። ሌላስ? ቱርካን? መሄድ አልቻልሽም አይደል? አልቻልሽም። ልሄድ አልቻልኩም። እሺ፣ ግን ሶመር ልጅሽን ከትምህርት ቤት እንድትወስጂ ያስፈቅዶልሻል እንዴ? እንደማገኛት ያውቃል። አስተማሪዋ ጋር ደውሎ ነበር። ቱርካን፣ ትናንትና ከሶመር ጋር አውርቼ ነበር። እንዴት ማለት? ሶመር እዚህ መጥቶ ነበር እንዴ? አዎ፣ ዳፍኔን ትምህርት ቤት ውስጥ ሲያጧት ደወሉለት። ከዛ በኋላ አየኝ።
በጣም ፈርቼ ነበር። ቱርካን ደፍኔ ላንቺ እንደሰጠኋት ነገርኩት። ምንም አማራጭ አልነበረኝም። እንዴት ያውቃል ማለት ነው? ደፍኔን ለወስዳት እንደነበር ያውቃል? ሶመር ምንም ነገር አልነገረሽም? አይ ከደፍኔ ጋር ስመጣ ስላየኝ በጣም ደስ ብሎት ነበር። ምንም አላለኝም። ምክንያቱም ተመልሰሽ እሱ ጋር ስለሄድሽ ነው። እማዬ! የኔ መልአክ አያቴ ጋር ልንሄድ ነው እንዴ እማዬ? አዎ የኔ ውድ። እሺ አባቴ ሶመር ነው እንዴ ፈቀደልን? አዎ አባትሽ ነው የፈቀደልን የኔ ውድ። በይ ነይ እንሂድ። እማዬ ይሄ ቦታ በጣም ቆሻሻ ነው። የሚያስጠላ ቀለም አለው። የቱ ጋር የኔ ውድ? ይሄው እዚህ ጋር። እማዬ በቃ ለቋል እኮ ታዩ። እማዬ በቃሽ። እሺ ውዴ። ኢርፋን ሰላም ነው? እንዴት ነህ? ይመስገን ደህና ነኝ። አይላን እየጠበቅኳት ነው። እሷን መጠበቅ ግዴታዬ ነው። ሰላም አቶ ሶመር። አይላ፣ ቅድም ወይዘሮ ሙጅጋን ቤት ሄጄ ነበር። ስለዛ ቀን አንድ ትልቅ ነገር ሳትነግሪኝ ረስተሻል መሰለኝ። ያው አቶ ሶመር እባክህ አትናደድ። ሰውየው የልጅ ልጁን ለማየት መጥቶ አናግሯት ከዛ ወዲያው ሄደ። ቆይ ደግሞ እሱ ከወይዘሮ ሩቻን ጋር ምን ያገናኘዋል? ቆይ አንዴ፣ አባት ሳዲቅ ያን ቀን መጥቶ ነበር እንዴ? ማለት ሩቻን ስለሌለች የልጅ ልጁንና አያቷ እንዲገናኙ አደረግን። አይላ፣ ግን ለምንድን ነው ከመጀመሪያው ስለዛ ቀን እንደዚህ በዝርዝር ያልነገርሽኝ? ምንም የሚነገር ነገር የለም። ወይዘሮ ሩቻን በስልክ ስታወራ ነበር። ከዛ ወጥታ ሄደች። ከመሄዷ በፊት መጥታ እንደምትወስደን ነግራን ነበር። ከዛ ከዴፍኒ ጋር ቆየንና ወዲያው አቶ ሳዲቅ መጣ። ግን ዴፍኒን አየኋት። ደስተኛ ነበረች። ስታየው ደስ አላት። አያቷን በጣም ናፍቃ ነበር። ጥሩ ነገር ነው ያደረግነው። ቱርካን፣ ደፍኔ ምን አደረገች? ልጅቷ ከአያቷ ጋር መጫወት ናፍቋት ነበር። አሁን ገና ነው የተኛችው። እሺ እጅሽን ማሸታይና እዚህ ጋር ነይ። ከፊት ለፊት ቁጭ በይና እናውራ። ቱርካን ልጄ፣ ምን እያሳለፍሽ ነው ያለሽው? ምን እያሳለፍኩ ነው አባዬ? ወይዘሮ ሩቻን ቤት ተመልሰሽ ገባሽ? አይ አባዬ፣
ዳፍኒ ሶመርን እንድትለምደው ብዬ ነው። ልጅሽን እንደ ምክንያት አታድርጊያት። እንደዛ ይሻላል። አሁንም ከካርታል ጋር አብራችሁ አይደላችሁም እንዴ? እና ታዲያ ቀድሞ ባልሽ ጋር ምን ትሰሪያለሽ? እሺ አባዬ፣ ከሱ ጋር እኮ አልኖርም። እንዳልኩት ለዳፍኒ ብዬ ነው። ምንም ነገር ቢፈጠር ምንም ከካርታል ጋር ያለሽን ግንኙነት እስካላቆምሽ ድረስ ወይዘሮ ሩቻን ጋር መቆየት አትችይም። ሁሉም ሰው ክብርና ዋጋ አለው። ሶመር በስህተት ላይ ስህተት እየሰራ ነው። ሁለታችሁም ብልህ አይደላችሁም። ያንን ሰውዬ ማንንም ሳትጠይቂን ያገባሽው። ከዛ በኋላ ምን ተፈጠረ? ሶመር ደፍኔን ወሰዳት። ሶመር ደፍኔን ለምን እንደወሰዳት አስበሽው ታውቂያለሽ? ምክንያቱም ተመልሰሽ ወደ እሱ እንድትሄጂ ፈልጎ ነው እና የፈለገውን አገኘ። ግን አሁንም እስከማውቀው ድረስ በትዳር ያለሽው ከካርታል ጋር ነው። ይሄ ሁሉ ነገር እንዴት እየሆነ እንዳለ አልገባኝም። መንገዴን አንድ ጊዜ ስቻለሁ። እንግዲህ አባዬ ምን እንደማደርግ ራሱ አላውቅም። በስተት ላይ ስተት ሰራለሁ። ወደ ስቃዩ በጥልቀት እየገባው ነው። እንደ ቅዠት ጨለማ ውስጥ ነው ያለሁት አባዬ። መጮህ እፈልጋለሁ። መጮህ ነው የምፈልገው፣ ግን ደግሞ ድምፄ እንዲሰማ አልፈልግም። ውዴ አይዞሽ፣ በቃ የኔ ቆንጆ ልጅ ስሚኝ፣ ከዚህ በኋላ ነገሮች እስኪስተካከሉ ድረስ በእኔ መንገድ እናደርጋቸዋለን። እሺ ካርታልን እስክትፈቺው ድረስ እንሂድና ዕቃችንን እንሰብስብ። እስከዛ እዚህ ቤት ቆይ። ቱርካን ስሚኝ የኔ ውድ፣ እኔ እዚህ በደንብ እንከባከብሻለሁ። አይ አባዬ፣ እዚህ ችግር ውስጥ ይዤ አልገባም። ልጅ ለምንድን ነው እንደዚህ የምታወሪው? እኔ ጎትተሽ እንድታስገብኝ ሳይሆን ከዛ ችግር ውስጥ እንድትወጪ ነው እጄን የዘረጋውልሽ። ተረጅኝ የኔ ውድ ልጅ። ቱርካን ምን እየተፈጠረ ነው? የማላውቀው ነገር አለ እንዴ ልጄ? የምትፈሪው ሰው አለ? ሶመር ነው ወይስ ካርታል? የትኛው? ማንንም አልፈራም እኔ። ቱርካን ስሚኝ የኔ ውድ ልጅ፣ ካርታልን የምትፈሪው ከሆነ አልፈራም አልኩ እኮ አባዬ። ዳፍኔን ሄጄ ልያት። ቆይ ቱርካን፣ ዛሬ ካርታል እኔ ጋር መጥቶ ነበር። የት ነው የምትኖረው ብሎ ሲጠይቀኝ ጊዜ ልጄ እኔ ቤት ነው ያለችው ብዬ ዋሸሁት። ይሄ የግድ ማድረግ የነበረብኝ ነገር ነው። እሺ አባዬ፣ አመሰግናለሁ። ካርታል፣ ቅድም ልደውልልህ አልቻልኩም። አስቸኳይ ነው ብለኸኝ ነበር። ለምንድን ነው? በስልክ መናገር አልችልም ቱርካን፣ የግድ ተገናኝተን ነው ማውራት ያለብን። በዚህ ሰዓት ከወጣ አባቴ የት እንደሚሄድ ይጠይቀኛል። ለነገሩ ተው፣ በቅርብ ሰዓት እወጣለሁ። እሺ በቃ እኔም በቅርብ ሰዓት እመጣለሁ። እሺ። ቆይ አንድ ተጨማሪ ቡና ላምጣ። እሺ ሩቻ። ውይ ይበቃል ኦዛር፣ ይበቃል። ከጠዋት ጀምሮ በጣም ብዙ ቡናን የጠጣኸው። ሂድና እረፍት አድርግ። ለብዙ ቀናት እዚህ ነበርክ። የኔ ውድ እባክሽ አትጨነቂ፣ አንቺ ደህና ሁኚ እሺ። ያኔ እኔ ያርፋለሁ። እባክህ እንደዛ አይሆንም፣ እመነኝ፣ እኔ እምተኛለሁ። ሂድ በቃ እረፍት አድርግ፣ እንቅልፍ ተኛ። ሩቻን ስለ እኔ አታሰቢ እባክሽ፣ ደህና ነኝ። ይኸውልህ ጠዋት ንጹሕ ጋውን አምጣልኝ እና ለቡርቺን እንደምትላት ታች ያለውን ዕቃ ማስቀመጫ ክፍል ባዶ ታድርገው። ክፍሉ ምን ልታደርጊው ነው? አንተ እሱን ለእኔ ተው። እንዳልኩ አድርግልኝ። እዛ ተደራራቢ አልጋና ቁምሳጥን አስገቢ ይበላት። በቅርቡ አንድ እንግዳ ይኖረናል። እኮ ምን አይነት እንግዳ ነው? ኦዛር፣ ብዙ ጥያቄ ነው የምትጠይቀው። የሚቆይ እንግዳ ነዋ። እሺ ግን የኔ ውድ ዕቃ ማስቀመጫው ቤት እኮ ልክ እንደ እስር ቤት ነው። አልገባኝም። እዛ ቤት ውስጥ እንዴት ነው ሰው የምናሳርፈው? ቤት ውስጥ ትርፍ ክፍል የለም እንዴ? እችላለሁ ኦዛር፣ እዛ እንግዳ ማሳረፍ እችላለሁ። በል እባክህ አሁን አታርከመኝ።
እሺ ይሁን በቃ ጠዋት ላይ እንገናኛለን ውዴ። እንገናኛለን ውዴ። እህቴ የኔ ውድ ምንም ደህና አትመሲም። እላይም በነፃነት ማውራት አልቻልንም። በአንድ ነገር ላይ ሌላ ነገር እየተደረበ ነው። ድካም፣ እንቅልፍ ማጣት ምናምን። ነገ ደውልልሻለሁ። ከዳሪያ ጋር መገናኘት እንችላለን። ተሰብስበን እናወራለን። እሺ እናወራለን ውዴ። አቤት ሶመር። ሄሎ ቱርካን፣ የት ነሽ? አባቴ ቤት ነኝ። ደፍኔ ምን እያደረገች ነው? አያቷን ስታገኝ ደስተኛ እንደምትሆን እርግጠኛ ነኝ። አዎ ቀኑ ሙሉ ስትጫወት ነበርና ደክማ ተኝታለች። ዛሬ ማታ አባቴ ቤት ብታደር ችግር አለ? አንተን ቅር ማይል ከሆነ ማለቴ ነው። ትደር፣ ችግር የለውም፣ ምንም ችግር የለውም። እሺ በቃ በኋላ እናወራለን። እንገናኛለን ቱርካን። መጀመሪያ ልጄ ላይ አትሻግሩሽው እና አሁን ደግሞ የቆንጆ ልጅ ተራ ነው። ኦ ጎበዝ፣ የኔ ልጅ ጎበዝ። ምንድን ነው እኛም በላም እንዴ? እህትህ ታመጣለች። የኔ ቆንጆ ገብተሽ አትተኝም እንዴ? ከቅድም ጀምሮ ቤቱን ስትዞሪው ነበር እኮ። እንደውም ምንም መተኛት አልፈልግም ነበር፣ ግን አይኔ ጭፍን ስለሚልብኝ የግድ ተኛለሁ። በሩዝ የሰራሹን በጣም ወደዋለች እህቴ። ለእናንተም አምጥቻለሁ። ፋቲ የምትወደው ነው ብላ። ኦ እህቴ በጣም ጓጉቼ ስጠብቅ ነበር እኮ ታውቂያለሽ። እጅሽ ይባረክ። የልጅ ልጅ አክስቷ የምትሰራውን ምግብ ትወደዋለች አይደል? የእኔ ወድ እዚህ ከመጣች በየቀኑ ምግብ እሰራላታለሁ። እሺ ምንም እንዳታስቢ። ግን አክስቴ ኩኪስ እኮ ነው የሚፈልገው፣ ስሪልኝ። እንዴት ነው አሁን ኩኪስ የምናገኘው? የኔ ውድ ግን ቃል ገባልሻለሁ፣ ኩኪስ ነገ እሰራልሻለሁ። እሺ አያቴ እባክህ፣ አክስት ሙጅጋን የሰራችውን ኩኪስ ታስታውሰዋለህ አይደል? እሱን ነው የምፈልገው። አክስትሽ ሙጅጋን እኔ ታግኝተሻት ነው ኩኪስ የበላሽው ውዴ? እህቴ ምን መሰለሽ፣ ወይኔ አምላኬ፣ ወይዘሮ ሩቻን ሙጁጋን ጋር ወስዳት የነበረ ቀነዋ። ከዛ ወይዘሮ ሩቻን ስትሄድ ወይዘሮ ሙጁጋን ጠራችኝና በቃ ያኔ ነው ደፍኔን ያገኘናት። ወንድሜ ከዚች ሴትዮ ጋር ያለህን ጓደኝነት በጣም ነው ያስጠበቅከው። አምላኬ ሆይ ምንድን ነው ችግሩ? ጥሩ ሰው ነች። ትንሽም ቢሆን ጉዳዩን ታውቀዋለች እና የምትችለውን ሁሉ ለማድረግ እየሞከረች ነው። እንደዛ ከሆነ ጥሩ ልብ ያላት ሴት ናት ነው እያልክ ያለኸው? እሺ እንደዛ ካልክ አይቀር ቤት ለራት ጋብዛታ፣ እዚህ ትምጣ፣ ልቧን እንየው። የምንወዳት ከሆነና ካልሆነ ደግሞ እንለያለን።
ወይኔ ምራቴ ይቅርበኝ። አረ አይሆንም። ይሄ ደግሞ ከየት መጣ? ታይ ምን ችግር አለው ወንድሜ? ሴትየዋ ትልቅ ውለታ ውላለሃለች። የልጅ ልጅህን አስተዋውቀሃለች እና ልናመሰግናት አይገባም? ስሚኝ፣ ሴትየዋን እዚህ የምትጋብዣት ልትረብሻት ከሆነ ብቻ ነው። እንደዛ ነው እንጂ አይደለም። እባክህ ማዘጋጀት ያለብኝን አዘጋጅና አብረን እንመገባለን። እኔም ልክ እንደሷ ጥሩ ሰው ነኝ ታውቃለህ። ጋብዛትና በአካል ይቅርታ እላታለሁ። ፖስታ ቤት ውስጥ ስለ ጮኩባት ትምጣና እዚህ በደንብ ክሳታለሁ። እሺ በቃ እንግዲህ ዶኑ ሻይ እያፈላች ነው። አንዴ ሄጄ ልያት። እባክሽ አትጨነቂ፣ መነሳት የለብሽም። አሽሙር መሆኑ እኮ ነው። እየቀለደችብኝ ነው። ቆይ አሁን ሂጂ እህቴ ላግዛት። ሻዩ ደርሷል የኔ ውድ? አዎ እየፈላ ነው አክስቴ። ሄጄ ነው ያመጣዋለሁ። እሺ በቃ ፍጠኝ። እህቴ ምን እያደረግሽ ነው? እመኚኝ፣ ምራቴ ነስሪን ከመቃብሯ ወጥታ ወደኛ እንደምትመጣ ትጠራጠሪ። ምን ተፈጠረ? አክስትሽ ቤታችን አንድ እንግዳ ልጠራት ትፈልጋለች። ያቺ ታዋቂዋ ሙጂጋንና ወቅሻት አይደል? አንተ ጣልቃ እንዳትገባ። ምን እንደማደርግ አውቃለሁ። እሺ ቤት ጋብዛትና ወይዘሮ ሙጂጋን ምን እያደረገች እንደሆነ አብረን እናያለን።